ፈርቼ ነበር። ገባኝ ብሌን ሆስፒታል አመጣለሁ። ዶክተሮቹም እኮ እያዩት። አቤል ሳሚ እኮ ብዙ ደም የፈሰሰው ለእናቴ ስደውልላት አታነሳው። አንስተውም ዝም አለችኝ። እያዳድን ደግሞ በቅናት ታውሯል። ምን እንደሆነ እንኳን ሳይጠይቀኝ ነው ስልኩን በጆሮዬ ላይ ዘጋው። ይሄን እሱ ቢኖር ኖሮ ሳሚን ቶሎ ብለን ሆስፒታል ይዘን እንመጣ ነበር። የሆነ ነገር ከሆነ እሱ ነው አንደኛ ተጠያቂ። እሱ ቢኖር ኖሮ ሳሚን ቶሎ ብለን ሆስፒታል ይዘን እንመጣ ነበር። ተረጋጊ በቃ ብሌን፣ እሱ ስላላወቀ እኮ። መጀመሪያም እኮ ስጠይቀኝ ነው የሚያውቀው። ከቅናትና ከህይወት የቱ ነው የሚበልጠው? እኔስ ብሆን ኖሮ እኔ ተጎድቼ ብደውልለት እንደዚህ ነው የሚያደርገው? እሺ በቃ አንቺ ተረጋጊ። ለእኔ ሲል እኮ ነው ህይወቱን የሰጠው። አንድ እንኳን አላሰበም። ከማንም በላይ ነው የሚያስብልኝ፣ ከዳግምም በላይ። ስከፋው ነው የኖርኩት። አንድ እንኳን ለእሱ ክብር አልሰጠሁትም። በጣም ነው የፈራሁት። አንድ ነገር ከሆነ መቼም ራሴን ይቅር አለው። በቃ ብሌን ሳሚ ምንም አይሆንም፣ ይድናል። ደግሞ እኮ በጣም ብዙ ደም ነው የፈሰሰው። እኔ በጣም ፈርቻለሁ። ምንም አይሆንም፣ አንቺ ብቻ ተረጋጊ። ዶክተሮቹ ራሱ እስካሁን ዝም ያሉት ከባድ ነገር ቢሆን በጣም ይቅርታ፣ ታካሚውን ልናተርፈው አልቻለም። ሞት ብዙ ጊዜ ላስጠነቅቅሽ ሞክሬያለሁ። አንቺ ግን አልሰማህም ነው ያልሽኝ። በገዛ እጅሽ ደግሞ ሞትሽን ጠርተሻል። ሞትሽን ጠርተሻል። አልሰማሁሽም። ብሌን እገልሻለሁ። አንተ ደደብ ምን ልታረጋት ነበር? ልትገላት? ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። እንግዲህ እንደምታወቀው አቶ ባይሉ ብሌን እቅዱን ስላከሸፈችበት እሷን ለመጉዳት ወይም ደግሞ እሷን ለማጥፋት እየተከታተላት ነበረ ማለት ነው። ብሌንም ሱቅ ተልካ ነበረ። መንገድ ላይ ጠብቋት እንግዲህ እያሰቃያት ነው ያለው። ሳሚ ደግሞ ብሌን እንደምጎዳት ስለሚያውቅ እንግዲህ ተከትሏታል። ሳሚ ለብሌን ብሎ ብዙ ዋጋ ከፍለዋል። አሁንም ደግሞ ሳሚ ምንም መሆን የለበትም ማለት ነው። ብሌንን እየተከታተላት ነበረ። አቶ ባይሉም እንግዲህ እያሰቃያት እያለ እሱም ማንም አይደርስልሽም አንቺ በረሮ፣ ዛሬማ አጠፋሻለሁ፣ ገልሻለሁ፣ ምን ታመጫለሽ እያላት እያነቃት ነው ያለው። ሳሚም ተከትለዋት ስለነበረ እንግዲህ አቶ ባይሉ ከብሌን በረሮ እውነትሽን ነው፣ እኔን አትፈሪኝም? ዛሬ ከኔ ማንም አድንሽም፣ ብዙ ጊዜ ነግሬሽ አልሰማ ብለሽኛል። እኔ ጋር መጣላት በጭራሽ ሞት ነው፣ ሞት እያለ እያነቃት ነው ያለው። ይቅርታ ልጠይቅኝ ነው የመጣሽው? ጮ ያ ጀግንነትሽ የት ሄዳ? ብቻሽን ስትሆኝ ፈራሽ እንዴ ይላታል። እኔ መቼም አንተን አልፈራም አለችው። ከኔ ጋር መጣላት ጭራሽ ሞት ነው፣ ሞት ነው። ብዙ ጊዜ አስጠንቅቄሽ ነበረ እንጂ ግን አልሰማም ነው ያልሽኝ። ገዛ እጅሽ ሞትን ጠርተሻል። እስኪ ዛሬ ማን ያድንሻል እያለ ብሌንን እያሰቃያት እያለ ሳሚ ደግሞ እባክህን ባይሉ ልቀቀኝ እያለች እየተማጸነችው ነበረ። ነገር ግን እሱ ምንም እየሰማት አልነበረም ማለት ነው። ሳሚ ተከትሏት ስለነበረ ምን ይህ ባይሉ ነው ብሌንን ነው እንደዚህ እያደረጋት ያለው በማለት ደንግጦ ሮጦ ይሄዳል ማለት ነው። አንተ ደደብ ምን ልታደርጋት ነበረ? ልትገላት? እገልሃለሁ አንተ የማትረባ ወንድ ከሆንክ ከኔ ጋር አትገጥምም ነበረ እያለ ደብድቦ ከዛ በቦክስ ብሎ እዛ ባይሉ ፌንት ይነቅላል ማለት ነው። ሳሚም ቶሎ ብሎ ብሌን ተጎርተሻል እያለ እንግዲህ ለብሌን ሲጨነቅላት ስለነበረ እና በጣም ስለሚያፈቅራት ባይሉ ከዛ ተነስቶ እሱን በጩቤ ስወጋ ሳሚ ግን ያው ለጊዜ ተሸንፏል ማለት ነው። ባይሉ ከዚህ በፊት ስለተደበደበ እንግዲህ ጩቤ
ኪስ ውስጥ ይዞ ነበረ ሲሄድ የነበረ ማለት ነው። አንተ የውሻ ልጅ እጅህን ነው የምቆርጥልክ እያለ ሳሚን ሌንዬ እንዴት ነሽ? ተጎድተሻል አይደል? ወይኔ ተከትየሽ መውጣት ነበረብኝ እኮ እኔ ነኝ ያስመታውሽ የኔ ፍቅር እያለ ብሌን በጣም ስለተጎዳች እሷን እያጽናናት ነበረ። ወይኔ ብፈጥን ኖሮ እኮ አትጎጂም ነበረ፣ በጣም ተጎድተሻል እያለ ብሌንን እንግዲህ በጣም ስለተጎዳች እሷን እያሰባት እያለ ባይሉ ከኋላ መጥቶ በጩቤ ሳሚን ወቅቶታል። ሳሚ አሁን ትልቅ ተጎድተዋል። አንቺ ካልሞትሽ እኔ ምንም ሰላም የለኝም። ሳሚ ብሌንን ዞር አድርጎ ሊይዞ ሲል እሱ ቀደም ብሎ ሆዱ ላይ ወቅቶታል። ወይኔ ሳሚ እውነት በጣም አሳዘነኝ ማለት ነው። ይሄ ሁሉ ዋጋ እየከፈለላት ለብሌን ነው እንግዲህ ለእውነተኛ ፍቅር። ያው ባያፈቅራት እንኳን ሴት ልጅ ስትመታ አንዳንድ ወንዶች አይወዱም ማለት ነው። ባይሉ ደግሞ ከሴት ያነሰ በጣም የትልቅ ትንሽ ስለሆነ ነው ብሌንን እንደዚህ ሲያደርጋት የነበረ ማለት ነው። ሰው ትልቅ ስለሆነ ብቻ ሳይሆን እውቀት ያስፈልጋል ማለት ነው። እነዚህ ራስ ወዳዶች አስመሳይ የሰው ሕይወት ለማበላሸት ነው። ይሄ ሁሉ እቅዱን ስላከሸፈችበት ነው አቶ ባይሉ አሁን እያሰቃያት ያለው ማለት ነው። ያው ሳሚንም በጣም ሳሚ ተወቅቶ እንኳን ገለሃለው እያለ በቦክስ እየመታው ነበረ። እሱም መጨረሻ ላይ አምልጦ አሮጦ ማለት ነው። ይሄ ባይሉ መጨረሻ ላይ ሳሚም ሆዱ ላይ በጣም ስለተወጋ ይወድቃል። ብሌን ብቻ ነበረች። እሷም ሳሚም ብዙ ደም ስለፈሰሰው አሁን ላይ በጣም ተጎድተዋል። ዶክተሮቹም መትረፍ አልቻለም እያሉ ለብሌን ነግረዋል ማለት ነው። አሁን ብሌን በጣም አዝናለች ማለት ነው። ተጸጽታለች። ከዚህ በፊትም ለዳጊ ብላ ነው ሳሚን ስትገፋ የነበረ። ሳሚ ግን በጣም ስለሚያፈቅራት እንግዲህ ከሞት አድኗታል። በራሱ ላይ ይሄ ሁሉ ችግር ያመጣው ማለት ነው። ለእኔ ብለክ ነው ይሄ ሁሉ የሆንከው እያለች እያለቀሰች ነው ያለችው። የዳጊ ደግሞ ቅናት ብቻ ነው። ብሌን አሁን ላይ ከሳሚ ጋር ሆናለች እያለ ብሌን እንግዲህ ባይሉ ሁሉ ሲያደርጋት ምንም እያሰባት አይደለም። እሷ ደግማ ስደውል ለራሱ አንዴ ሳሚ መርጠሻል አትደውይብኝ እያለ ሳሚ እንደዛም ሆኖ በጣም ነው የማፈቅርሽ ደግሞ እየፈሰሰ የኔ ሞሽ የሌላ አንቺ ብቻ እንኳን ተረፍሽልኝ፣ አፈቅርሻለሁ፣ ስወድሽ ሞታለሁ ይላታል። እውነተኛ ፍቅር ማለት እንደዚህ ነው። በችግራችሁ ጊዜ መቼም ቢሆን ከእናንተ የማይለይ ሰው ነው ማለት ነው። እንደ ሳሚ ለአፍቃሮች ምሳሌ ነው ማለት ነው። ዳጊ ደግሞ ምክንያት ያለበት እሱ አያችሁ ከልቡ ስለማያፈቅራት ነው ሳሚ ጋር ሆናለች ብሎ ብሌንን የተዋት ማለት ነው። ፍቅር ማለት እስከ መቃብር ነው በቃ ማለት ምንም ችግር ቢፈጠር ራሱ ብሌንን አባብሎ በፍቅር የራሱ ማድረግ ነበረ እንጂ አይ አንቺ ከሱ ጋር ሆነሻል እያለ ብሌንን መተው አልነበረበትም ማለት ነው። ብሌን አሁን ላይ ለሳሚ ያው እንደምታፈቅረው ተስፋ እናደርጋለን። ሳሚም ከዚህ ነገር ድኖ ሁሉ ነገር ተስተካክለው ብሌንና ሳሚ አንድ ላይ የሚሆንበት ቀን ቅርብ ነው። እንሄዳለን፣ ትድናለን፣ ምንም አትሆንም እሺ አለችው። እሱም እኔም ምንም አልሆንም እድናለሁ፣ አንቺን ጥዬ የትም አልሄድም ይላታል። ብሌንም እኮ እኔን ለማንጥለክ አመሰግናለሁ ሳሚ፣ የእውነት አንተ ከማንም በላይ ታስብልኛለክ። እኔ ግን ከቤት ስላባረርክ ነበር፣ በጣም ይቅርታ አለችው። ሂድ ብለሽ ያባረርሽኝ እኮ እኔ እንዳልጎዳብሽ ነው አይደል ይላታል። እሷም የሰው አለ ድረሱልኝ፣ እርዱኝ እያለች ነው እየጮኸች የነበረ ሰው አጠገቧ ስላልነበረ እንግዲህ በጣም እየተጨናነቀች ሳሚ አይዞክ ምንም አትሆንም እኔ አለሁልክ ያለችው። እሱም እንግዲህ በጣም ስለሚወዳት ሳሚ እንግዲህ ብዙ ነገር አድርገህልኝ እባክህን አትሞትብኝ፣ እኔ ግን ለአንተ የምገባውን ሰጥቼ ካላቅም እባክህን ለእኔ ስትል ጥለኸኝ አትድ እያለችው እየለመነችው ነው ያለችው። ያው
ይሄ የህይወት ጉዳይ ነው። መጀመሪያ ነበር እንደዚህ ማለት የነበረባት እንጂ ሳሚ ከተጎዳ በኋላ አልነበረም። ያው እሷም ቀለበት ስላላት ያው ቃሌን አልቀየርም ብላ ነው እንጂ ያኔ ሳሚ ስለምናት እንደዛ ሲሆንላት ከሳሚ ጋር መሆን ነበረባት። ከወይዘሮ ገነት ጋር ስልክ ስደውል ቃል እዛ ቤት ስለነበረች ሰላምም አሁን ላይ ተረብሻ ነው ያለችው ማለት ነው። ብሌን ረስታታለች። ስለ ቃል እያሰበች ያለችው ብሌን ስደውል እንግዲህ ስልኩን ደጋግማ እቺ ቃል ተብዬዋ ስልኩን እየዘጋችባት ነበረ። ሳሚ ተወግቶ እንግዲህ ሰው አጠገቧ አልነበረም። የኔ ፍቅር ለአንቺ ስልክ ሞትም ምንም አይመስለኝም እያላት ነው ያለው። እሷ ግን ስልኩን ደጋግማ እየደወለች ነበረ። የተዋለ ብላ ብትጮህም ማንም አልነበረም አጠገቡ እና በጣም ያሳዝናል ማለት ነው። ወይዘሮ ገነትም ሰላምን እያበረታታቻት ነበረ ማለት ነው። ቤት የነበረችው ቃል ናት። ቃል ደግሞ ስልኩን እየዘጋች ነው ማለት ነው። እንደውም ለአንቺ ስልሞቼ ሁሌ በልብሽ እንድታኖርኝ ይፈልጋለሁ ይላታል። እባክህን ስለሞት አታውራ እያለች እያለቀሰች ስልክ እየደወለች ነው ያልነበረ። አንድ ቀን እንኳን በክብር አናግሬ አላውቅም፣ አንተ ግን ህይወትህን ሰጠኸኝ እያለችው ነው ያለችው። ወይዘሮ ገነትና ሰላም ደግሞ ሰላም እያለቀሰች ነበረ። አታልቅሽ እያለቻት እሷን እያባበለቻት ነበረ። ስልኩን ደጋግማ ብትደውልም ስልኩን ትዘጋባታለች ማለት ነው። ሰላም ስልክ ደውላ እባክሽን ስልኩን ድረሽልኝ፣ ሳሚ ጉዳት ላይ ነው ያለው፣ ባይሉ በጩቤ ወቅቶታል እያለቻት ነው ያለችው። እየሰማች ያለችው ቃል ነበረች ማለት ነው። ይህንም በጣም ደስ አላት ቃል ማለት ነው። ሳሚ ተወጋ አለች እና ደስ አላት። እንዴ ምን አይነት ዜና ነው የነገርሽኝ? ጠላቴ ተወጋልኝ። የማ የምስራች ነው፣ ምስር ቢ የኔ ቆንጆ እያለቻት ነው ያለችው። ሳሚ መልካም ሞት ጋነብ እንገናኛለን እያለች ነው ያለችው ማለት ነው። እቺ ቃል ሌንም እናቴ ስልኩን ዘጋችብኝ እያለችው ነበረ። ዳጊ ሊደውል እናቴ ስልኩን እያነሳች አይደለም ብላ ወደ ዳጊ ትደውላለች። ፈልገሽ ነው የምትደውይብኝ? ከዚህ በኋላ ህይወቴን እንድበጠብጭብኝ አልፈልግም። ከአንቺ ጋር መኖር ይቅርብኝ። የመረጥሽውን መርጠሻል። የሚያዋጣሽ ጋር ቀጥይሽ ብሎ ስልኩን ጆሮዋ ላይ ይዘጋል ማለት ነው። አሁን ይህ ፍቅረኛ ነው የሚባለው ወይ ባል ነው የሚባለው? ችግሯን እንኳን አልጠየቀም። ሄሎ እንኳን አላላትም ማለት ነው። ስልክ ትደውሎ ጆሮዋ ላይ የዘጋባት ይሄ ዳጊ ማለት ነው። ዳጊ እውነት በፊት ያሳዝነኝ ነበረ። አሁን ላይ በጣም ነው ያስጠላኝ እና ማለት ነው። አንዳንድ ጊዜ እንደዚህ አይነት ሰው አያስፈልግም ማለት ነው። ምን ሆና ነው ብሎ እንኳን አላሰበም። ሳሚ ጋናት እያለ እዚህ ሰዓትማ እንደዚህ አታደርገኝም ብላ ደግማ ስትደውልም ሳሚ ግን ተይ በቃ አትደውይ ይላታል። ብሌን ተይ በቃ ለምንድነው ህይወት የምበጠብጭኝ ይላታል። እሷ ደግማ እየደወለች ነበረ። እኔ ፍቅር ስትል ዝም በይ ፍቅር አትበይኝ፣ ቆይ አንዳንዴ ይሰማሃል ብላ ታስብልኝም። በጣም ነው የምታሳዝኝ። ይህ ነገር በጣም ነው የሰለችኝ። ከዚህ በኋላ ወይ እኔን ወይ እሱን ምረጪ፣ ነገሩ እሱን መርጠሻል እያላት ማለት ነው። ስልኩን አሁንም ደግሞ ጆሮ ላይ ዘጋባት። ሳሚ እኮ ድንገት መንገድ ላይ ብላ ልትነግረው ስትል ስለ እሱ አታወሪ፣ የፈለግሽውን መምረጥ ትችያለሽ፣ አንቺ ትልቅ ሰው ነሽ፣ ወይ እኔ ምረጪ ወይ እሱን ብሎ አሁንም በድጋሚ ይዘጋባታል ማለት ነው። አሁን ላይ ሳሚ በጣም ደግሞ እየፈሰሰ ስለነበረ ትልቅ አደጋ ላይ ነው ያለው። ሳሚ ሊድንም ላይድንም ይችላል ማለት ነው። ሌኒም እንግዲህ መንገድ ላይ እየሮጠች እርዱኝ እያለች ሰው ስመጣላት ወደ ሐኪም ቤት ይወስዱታል ማለት ነው። አሁን ላይ ሳሚ ሕክምና እያደረገ ነው ያለው። ነገር ግን ዶክተሩ መትረፍ አይችልም ብለዋታል እና በጣም ነው የሚያሳዝነው ማለት ነው። ብሌንም አሁን ላይ እየተጸጸተች ነው ያለችው። ምን አለ ያኔ በስርዓት ባናገርኩት፣ አቤል እባክህን እርዳኝ፣ ሳሚ ተወግተዋል እርዳኝ እያለችው ነበረ። አሁን ላይ ሰላምም እየተጃጃለች ነው ያለችው። ሳሚ አንድ ነገር ከሆነ ብሌንም ሰላምም እንግዲህ ሁኔታውን ሳያውቁ እናትና ልጅ እንደሆኑ ሳይታወቅ ቃል እዛ ቤት ተመልሳ የሰላምን ህይወት
እና የብሌንን ህይወት ታጨልማለች። አቶ ባይሉም እንደፈለገ ነው የሚያደርጋቸው። ስለዚህ ሳሚ ምንም መሆን የለበትም። ይሄ ዳጊ ደግሞ በጣም ፈሪና አስመሳይ ነው ማለት ነው። እሱ ከቃል አያንስም ወይ ከቃል ጋር ሊቀጥል ይችላል። አሁን ላይ መጀመሪያ መረዳት ነበረባት። ቃልም ያው ሳሚም ሁኔታውን ለሰላም መናገር ነበረበት። አሁንም ደግሞ ሳሚ ይድናል ብለን ተስፋ እናደርጋለን። ቤተሰቦች ለነበረን ቆይታ አመሰግናለሁ። ቀጣይ ቪዲዮ ላይ ሳሚ ምን ላይ እንደደረሰ ይዤላችሁ የምመጣ ይሆናል። ሰላማችሁ ይብዛ።